ሀናዬ የአባቷ ህመም እያስጨነቃት ይገኛል። ስራ ለመሄድ ተነስታ ለባብሳ እንኳ አባቷ ይነሳሉ ብላ ስትጠብቃቸው አይነሱም። አባ ተነስ እስቲ ዛሬ መርፌ እኮ አለ፣ ተረጋጋ፣ እንደዚሁ ልሁን እባክሽ ልጄ ተይኝ እያሉ አባዬ ምን ሆነሽ ነው? ምን ሆነህ ነው? ተነስቼ ምን አረጋለሁ ብለሽ ነው ልጄ ይላል። አባዬ በጣም አሞሃል እንዴ ትላቸዋለች ማለት ነው። እሳቸውም አረ ደህና ነኝ ልጄ ይላሉ። ምን ሆነሽ ነው የምትጨናነቂብኝ ልጄ? አሁንስ ስልችት ያለ ለአንቺ ደህና ነኝ ደህና አይደለሁም ብሎ መናገር ከዚህ በላይ ምን ልሁን ብለሽ ነው? ተው እንጂ አባዬ፣ እኔ ልጅ እንዳለሁም ትጨነቅ ነበር። በእኔ ፊት ደስተኛ ለመሆን የምትሞክረው ነገር አይሆንም። ከጀርባዬ ስታለቅስ ነበር ማይህ። ምን እያልሽ ነው ሀንዬዋ ብለው ሲጠይቋት እንግዲህ አባዬ እባክህ አሁንስ ያራከኝ እየመሰለኝ ልቤ እየፈራ ነው ትላቸዋለች። እኔ ምን ነው በፊት የነገርከኝ ታሪክ ባትነግረኝ ጥሎ መልካም ነበር እኮ አለቻቸው ማለት ነው። እኔ ከአንቺ ውጭ ማን ዘመድ አለኝና ፈጣሪ የሰጠኝ እኮ አንቺን ነው። እባክሽ በፊት እኮ ሁሉንም ነገር ሳደብቅ ታወራይ ነበር። አሁን ግን ህመምህንም ምንህንም ለእኔ እየደበክ ነው ብለው ሲሏት ና እስኪ ቅፍ ላርግሽ ልጄ ብለው እንግዲህ ቅፍ ያደርጓታል። ፍቅር የልጅነታቸውን ለመስጠት ማለት ነው። እንግዲህ ወይዘሮ ሚላት እንግዲህ ደግሞ ልጃቸውን አገኛለሁ ብለው እንግዲህ ሌሊቱ አልነጋላቸው ብሎ የልጅነታቸውን የሰላምንና የሀሴትን ትውስታ እያነሱ ወይዘሮ ባዩሽም አብራ አድራ ነበረ። ሆኖም ግን ሌሊቱን ምንም እንቅልፍ እንዳላቸው ነው ያደሩት። ሰላምም በልጅነቷ በትምህርት ቤት ህይወት ላይ አብረው ትምህርት ቤት እየሄዱ የምሳቃዋን እንደምትበላባት የምትናገረውንና ምሳቃዋ ላይ የእሷ ፍርፍር ሲዘጋጅ ለሀሴት የእንቁላል ፍርፍር ስለሚሆን ሀሴት ግን ምንም ሳትሰስት እንኪ ቀይሪው ችግር የለውም እያለች እንደምትሰጣት እሷ ደግሞ ለምንም አየላ አንቺ እንቁላል ለእኔ ፍርፍር ተደርጋለች ስትላት አንቺን እኮ ከኔ በለጠ አብልጣ ስለምትወድሽ ነው ስላት ፍጹም ችግር የለውም የኔን ቁርስ ከበላ ነው ያንቺን ምሳ እንበላዋለን ችግር የለውም እያለች የነበረው መልካምነቷን እህቷን አብራት ስትቧርቅ የነበረውን ሁሉ ትውስታ አደረገች። እንዲሁም ምላሴ ደግሞ ገና ልጅ ስለነበር ብዙውን ታሪክ ስለማያውቅ ሰላም ቁጭ ብላ ምላሴ ያሳለፉትን ሁሉ ታሪክ ትነግራቸዋለች። እውነት ግን አሁን ወይዘሮ ይቺ ባዩሽ የምትባል ሴትዮ ሀና ምን ለማድረግ ብታስብ ነው አሁን ያልሆነ ነገር ውስጥ መታ የከተተቻቸው ምለው በጣም ያሳስበናል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ከልብ ነው የማመሰግናችሁ። እንግዲህ ኖላዊ በቀጣይ ፓርቲ ዘመተና በእንጀራ እናቷ እንግዲህ አባቷን ለማሳከም ብላ የገባችው ሀና አሁን አባቷ በጠና እየታመሙባትና እየተጨናነቀች ትገኛለች። ስራ ለመሄድ እንኳ እየተነሳች ከስራ ለመሄድ ስትል የአባቷን ህመም ገልጸው አይነግሯትም። በጣም ተጨናንቃ ትገኛለች። ልጄ አይዞሽ ምንም አልሆንም እኮ ይሏታል። እኔ እኮ አንቺን ህመሜን ስነግርሽ አቅም ስለሌለኝ ብለሽ ትጨነቂብኛለሽ ብዬ ነው። እኔ እኮ ያላንተ ምንም መሆን አልችልም አባዬ፣ እኔ አውቃለሁኝ። ሀናዬ ተረጂኝ፣ ትዝ ይልሻል አሏት። አንድ ጊዜ እያለቀስኩ የደረሽብኝ አባዬ ትንሽ አስታውሳለሁ። እና ለምንድን ነበር ያለቀስከው አለቻቸው ማለት ነው። እሳቸውም ለመጀመሪያ ጊዜ የዛን ቀን ከሰው በታች መሆኔን ያወቅኩበት ቀን ነው። አቅሜ እንደሌለኝ አቅም እንዳነሰኝ ያወቅኩበት የተሰማኝ ቀን ነበረ ይሏታል። ምክንያቱም አንቺ የዛን ጊዜ ምግብ እፈልጋለሁ እርቦኛል ያልሽኝ ቀን እኔ ምግብ የምገዛበት ሳንቲም በማጣቴ ተጨናንቄ ነበረ። የዛኔ አባ ርቦኛል እኮ እያልሽ እኔ ቁጭ ብዬ በረንዳ ላይ አንቺ መተሽ በር ከፍተሽ ርቦኛል ስትይ እዚህ እንደ አባዬ ርቦኛል እኮ ያልሽን ጊዜ በቃ የምገዛበት ገንዘብ ስለሌለኝ የተጨነኩበት ቤት እኮ ስገባ አባዬ ምንም ምግብ የሌለው ነገር ቤቱ አውራ በሻ አይደለ ሲሏት አዎ ርቦኛል ምን አባቴ ላደርግሽ ምን ሆነሃል አባዬ ያለችው ምንም አልሆንኩም አሉና ምን አባቴ ላርግሽ ብለው እንባቸው ዱብ አሉ። ለምን ታለቅሳለህ ያለቻቸውን አስታወሱ። ከፋኝ ልጄ ከፋኝ፣ ለአንድ ልጅ መሆን አቃተኝ እኔ እያሉ ያለቃ ታልቅሱ ብላ አይንባቸውን ጥርግ አደረገችላቸው። ከዛ በኋላ ለምን አላለቅስም አንቺን አሳድጋለሁ ብዬ
አደራ አለብኝ ብዬ አምጥቼ እኮ አደራዬን እየበላሁ ነው ብለው ምን ልሁንልሽ የኔ ቆንጆ፣ ምን ላድርግሽ፣ ምን ልስጥሽ? እንደውም አራበኝም አባዬ፣ አንተ ከምታለቅስ እኔ አራበኝም ያለቻቸው ነገር አንቺ በለጥሽኝ እኮ ብልጥ ሆንሽልኝ፣ አደግሽልኝ እያሉ የነበረውን የህይወት ታሪክ አጫወቷት። ይኸው ዝም አልኩኝ፣ በቃ ከዚህ በኋላ አላለቅስም አሉት። በቃ እማዬ ጋር እንሂድ፣ እንዲያውም የት መቃብር ቦታ እንሂድ እንዴ ከማዬ ጋር እዛ ይሻላል ብለሽ ነው አሏት። አዎ እዛ ይሻላል፣ መቃብር ቦታ ይዘኝ ሂድ አለችው። እና ያንን ትውስታ ሳም አድርገው አስታወሱና ሀናን አሁን ያን ነገር አስታወሷት። ሀናም በቃ አባዬ አይዞ ችግር የለም ሁሉ ነገር ያልፋል እያለች በዛው እንቅልፍ ይዟ ሊሄድ መሰላቸውና እንባቸውን ጠርገው ቀሰቀሷት። በሂጂ አሁን ምንም ከዛ በኋላ እና የሰካራሙ ሰውዬ አሸብር እያሉ የሚጠሩ ሰውዬ ዳቦ ሰጡኝ አይደለ አሏት። አስታውሽ አይደለ? ጎበዝ ብስል ልጅ እኮ ነሽ፣ ሁሉን ትረጃለሽ አሏት ማለት ነው። እኔ ግን በፍጹም እንዴ አባ ለምንድን እንደዚህ ትልብኛለህ? አትቀየም፣ አይክፋህ። ደካማ ስሆን ሁሉ ነገር ይሰማኛል። አሁን ደግሞ ህመሜን ስነግርሽ ደካማ ሆኜ በመገኘቴ በጣም አንቺን የሚሰማሽ በተራሽ ይመስለኛል ብለው ይነግሯታል። ሆኖም ግን ምንም ችግር የለም፣ ታክመ ትድናለህ አባዬ፣ አንተ የአባትነት ብቻ በቂ ነው ለእኔ አለቻቸው ሀናዬ። እሺ አንቺም ወደ ስራሽ ሂጂ፣ እኔም ፈጣሪ ያለኝ ፀሐዩን ትንሽ ወጣ ሲል ወጣ ብዬ ሄጄ መርፌን እወጋለሁ፣ ምግብህን ግን እንዳትረሳ ምግብህን ተመገብ አለቻቸው ማለት ነው። እሺ ችግር የለውም ብለው እንግዲህ እሷን ወደ ስራ እንድትሄድ ያደረጓት። ሀና ግን ልቧ አልተቀመጠም። ሰላም ዋልልኝ አባዬ ብላ ጆሮን ፍለጋ ሄደች። ጆሮን እፈልግሃለሁ ብላ ስልክ ደውላለት ስለነበር ለምን ይሆን ደግሞ ብሎ በጣም ተጨንቆ ሲመጣ ያው አባቱን እንዲታይለትና ወደ መርፌም ስላለው ወደ ሕክምና አብሮት እንዲሄድ ነበር ያደረገችው። ሰላምና ደግሞ ከእናቷ ጋር እየሄደች በቀሎ እንድትገዛላት ትጠይቃታለች። በቀሎ እዛ ጋር አለ ስትላት ገንዘብ የለኝም ስትላት እንደ ያየሽውን ሁሉም ያምርሽ አንቺ ጉደኛ ልጅ ነሽ ትላታለች። እማዬ ደግሞ ምንድን ችግር አለው ብትገዢልኝ? የለኝም ቅድም ገንዘብ ይዤሽ አይቼሻለሁ እኮ ስትላት አልቋል እማዬ ካልገዛሽልኝ ወይ ንቅንቅ የምትል አስቸጋሪ ልጅ እንደነበረችና ብሩን ሰጥተዋት በቀሎውን ገዛች። ከዛ በቀሎውን ገዝታ ስትሄድ ደግሞ ሀሴትን አስታወሱና ለሀሴት በቀሎ ለመግዛት አየሽ ቅድም ለእኔ የለኝም ብለሽ ነበር፣ አሁን ግን ለሷ ለሀሴት ብር እንዳለሽ አወጣሽ፣ አየሽ እናቴ አለቻት እያለች እንግዲህ በሁለታቸው የነበረውን ልዩነት ራሱ አስታወሱ ማለት ነው። ከዛም እንግዲህ አባቷ ደግሞ ምግብ ይዛ ስትሄድ ምግቡን ለሰላም እንደምታግበል አባት ከትምህርት ቤት ሲገቡ ለትምህርት ደርሰው ያለውን እችኛዋም ታስታውሳለች። ትውስታ በትውስታ ሆኑ ማለት ነው። እና ጆሮ ተገናኝተው ካልሰራሁኝ እጄን ቀጠቀጠል ያልከኝ ታስታውሳለህ? አዎ የአራዳ ልጅ እኮ አንድ ጊዜ ነው ስህተት የሚሰራው፣ ሁለተኛ ስህተት አይሰራም ያልኩሽን አንቺ ባንቺን የመደነቄ በጣም ደስ ይለኛል ያስደስተኛል አላት። በቃ እሺ አሁን ወደ ቤት ሂድና አባዬ መርፌ ስላለው አደራህን ብላ እንግዲህ እሷም ወደ ስራዋ ትሄዳለች። ከዛም ሰላም ቁጭ ብላ ስለ እህቷ ትውስታ እያስታወሰች እንዴት እንደምትወዳትና ሰላም ከማትሄድበት ቦታ መሄድ እንደማትችል እንዲሁም አንድ ጊዜ ባዩሽ ቤት ልትወስዳት ስትል አልሄድም ብላ ሰላም ወጥታ ሄዳ የት ልትሄጂ ነው? ነይ እንጂ አክስቴ ቤት ልንሄድ እኮ ነው ስትላት አክስታችን እኮ አይደለችም ይቺ ባዩሽ፣ ታዲያ ምናችን ናት? እማዬ እኮ አክስታችን ነች ብላናለች ስትል አይ እኔ አልሄድም አክስታችን አይደለችም ብላ ስትላት እኔ ስለምወድሽ አንቺ ካልሄድሽም እኔም አልሄድም ያለቻትን ሁሉ አስታወሰችና እናቲቱ ደግሞ ምን አባቴ ይሻለኛል ልጆቼ እኮ ከባዩሽ ቤት አልሄድም ብለዋሉ ብላ ብቻዋን የሄደችበትን ነገር ነው። ባዩሽም ደግሞ እኔ እኮ ፈርቼሽ ነው እንጂ ልጅሽን ሀሴትን ላሳድግልሽ ብዬ ልጠይቅሽ ነበር እያለች ትውስታ አታደርግባታለች። ይህን ሁሉ እያሉ አሁን ራሱ እንቅልፍ እምቢ ብሏቸው የት እንተኛ እማዬ ጋ እንዳልተኛ ባዩሽ ተኝታለች ስትል
ምላሴ ቦታ ለቆላት እንግዲህ ሳሎን ላይ ሶፋ ላይ ይተኛል። እሷ ደግሞ ከምላሴ ክፍል ተኝታ ሰላም በፍጹም ግን ትውስታዎቹን እያስታወሰ ልተኛ አልቻለችም። እንዲሁ ሀሴትም እንደዚሁ እያስታወሰች ሁሉን ነገር ስለ ሀሴት ምን ይሰማ ይሆን እያለች እንቅልፉላቸውም ዘር ብሎ ሳይልላቸው ቀረ። ከዛ ምላሴ እንግዲህ አመመውና ወደ ሰላም ክፍል ሄዶ እረን ያሞኛል፣ ሰውነቴን እያያዘኝ ነው፣ ምን ይሻለኛል እና ለማየ ነገራት እና ልቀስቅሳት እና ሐኪም ቤቱ ውሰድ ስትላይ በፍጹም ለማየ እንዳትነግሪ ለሀና ነገሪያት። እንዴ ለሀና ምንድነው የምነግርልህ? ሀና ምን ታደርግልሃለች ስትለው ሀና ትሻላለች፣ ሀና አይደለች እንደ ጤንነቴን የምትንከባከበኝ ለእሷ ደውይላት አላትና ሰላም ደግሞ ለሀና ደውላ ምላሴን ትንሽ ስላመመው ነይ ቶሎ ብላ ስጠራት ደነገጠች እና እሺ እየመጣሁ ነው መንገድ ላይ ነኝ አለቻት። ከዛ እንግዲህ ወይዘሮ ሚላት ወደ ተባለው ቦታ ላይ መሄድ ልጃቸውን ለመጠየቅ ልብስ ማማረጥ ጀመሩ። ባዩሽ ተናደደች። ልብስሽን እኮ ልታይ አይደለም የምትመጣው፣ ስለዚህ ያለሽን ዝም ብለሽ አትለብሽም ወይ? ባልሽን ስታገቢ ያማረጥኩሽ ልብስ አይበቃም እንዴ ስትላት፣ የዛን ጊዜ ሲጀመር አንድ ልብስ ነው ያለኝ፣ ምን ታማረጭኛለሽ? አሁን እኔ እናቴ ልጄ እምር ብዬ እንድታያት ነው የምፈልገው፣ ስለዚህ የትኛውን ልልበስ እያሉ ሲማረጡ ቆይተው ለብሰው ተዘጋጅተው ሊወጡ ሲሉ ሀና ትደርሳለች። ሀና እንዴት ነሽ መጣሽ እንዴት ትላታለች ማለት ነው። አዎ መጣሁኝ እትዬ ስትላት፣ ምን ነው አባትሽ እንዴት ናቸው አልተሻላቸውም እንዴ ሲላት፣ አይ ብቻ ጤና ነው ትንሽ አሞታል አለቻት ማለት ነው። ከዛ በኋላ እንግዲህ አይ ምላሴ እኮ አሞታል ብላኝ ስለመጣች ነው እኮ ስትላቸው፣ እንዴ ምላሴ አሞታል እንዴ ብለው እንደገና ተደናገጡ ማለት ነው። አላወቁም እንዴ? ወይኔ ጉዴ አለች ሀናዬ። ምን እኔ እኮ ሰላም ስትደውልልኝ ያወቁ መስሎ ነበረ አለች ማለት ነው። ከዛ ወይ እስኪ ልጄ ምን ሆኖብኝ ነው ብላ ደግሞ እንደገና ያችኛዋን አገኛለሁ ሲሉ ይችኛዋን ሊያጡ ይሄኛው ሲታመምባቸው ተደናግጠው ምላሴ በመታመሙ ቀሩ ማለት ነው። ወይዘሮ ባዩሽ ባሏ ደግሞ የጠፋሽ ራበኝ እኮ ምግብ የለም ሰርተሽ አብሊ ሲላት፣ እኔማ አልመጣም ሽሮ ሰርተ ብላ ስትለው፣ ወንድ አይደለሁ እንዴ እንዴት ኪችን እገባለሁ? ሲርብህ የግድ ትገባለህ አለችው ማለት ነው። ወይ ጉድ እያለች እሷ ምግብ እንዴት ይጠይቀኛል እያለችም ነበረ። ስለዚህ ውድ ተመልካቾቼ አሁን ሀና በዚህ ቦታ ላይ ልጅነቷን ልትቀማ ያለበት ቦታ ነው። ምላሴ ግን በፍጹም እሷን ጎጎኗ ይቆምላታል ብዬ ነበር የማስበው። እንግዲህ ቀጣው ደግሞ ምን ይሆን? አቶ ኖላዊም እያመማቸው እየሄደ ነው። ለአሴርም ለጆሮ ማለት ነው እየነገሩት ነበር። እንዴት መጣ ሲለው ሲጠይቁት መርፌ ስላለው አባቴን ወሰድልኛል፣ ሌላ ነገር የነገረች ነገር የለም። ለማንኛውም ጥሩ አለ። ከየት መጥቶ ነው ምን ነው አላቸው። ያስጨንቀኛል አሉ እሳቸው። አትጨነቅ አለ። አንተ ምግብ አቅርብና በልተህ መርፌ ቤቱን ትወስደኛለህ አሉት ማለት ነው። እሺ አለ። ግን አቶ ኖላዊ አሁን በጣም እየተጨናነቁ ይገኛሉ። ለሀና የማሳከሚያ ችግር እንደደረሰባት ገብቷቸዋል። ህመማቸው እንደጠና አውቀውታል። ይህንንም እንደሚያስጨንቃት እያመለከታቸው ናቸው። ስለዚህ ሀናዬ ምን ይበቃታል? ዋናው አቶ ኖላዊ መጀመሪያ ለ16 ዓመት ያሳደጓትን ያሽርላት። ባዩሽ በወይዘሮ ሚላት ልብስ ማማረጥ ተናድዳለች። እስኪ እኔን የለበስኩትን እዩ ስት፣ አንቺ እኮ አይደለሽም እናቱ ነሽ የምትቀርቢው እኔ ነኝ እያለች ነበር። ከዛ ወይዘሮ ባዩሽን እንደምናሉ ስትላቸው፣ እንደ ይሄ አንቱ ታሽን ሀናዬ ብትተየው ጥሩ ነው፣ አንቱ አትበሉኝ ይቅርታ ማን ልበለ ወታዳ ስትል፣ ያው ወይዘሮ ሚላትን እትዬ እንደምትየው እኔን እትዬ ብትይ ደስ ይለኛል ሲሉ ነገሯት። እሺ ችግር የለውም እትዬ ለውታለሁ ፈቃደኛ ከሆኑ እያለች ነው። እንግዲህ ውድ ተመልካቾቼ ከልብ ነው ማመሰግናችሁ። ቀጣይ እንገናኝ።